ክፍል 88 እንግዲህ አቤል ቢኒን አግቶት ነበር እልቅ ያለው ማለት ነው። አግቶት እያለ እያሳየ ነበር ያለቀው ማለት ነው። አሁን ላይ ደግሞ እንግዲህ እንደምታዩት ክፍል 89ም አግቶ እያሰቃየው ይገኛል ማለት ነው። የምር በጣም እቺ ቁንጫ የምታክል ሰውዬ ማለት ነው መስቲካውን ቀጭ ቀጭ እያደረገች የምትቻል ሰው አይደለችም አቤል የምትባለው ሰውዬ ማለት ነው። የምር ጭውት ነው ያለበት ማለት ነው። ታውቃለህ ይለዋል። መጀመሪያ እንዳየውህ ነበር ያልወደድኩህ ይለዋል ማለት ነው። ከዛም ታውቃለህ ሳላደንቅህ አላልፍም ይለዋል። ያፊትን ያሳሰርከው አንተ ነበርክ። የማይነኩ ሰዎችን የሚነኩ ሰዎች ያስደስቱኛል ይለዋል ማለት ነው። ነፂ ይሄን ስትሰማ ቁማ ታጨበጭባለች ምናምን እያለ እንግዲህ እያበሳጨው ይገኛል ማለት ነው። በጣም በኃይለኛው እንግዲህ ቤኔ ወይኔ የምንፈረደበት ከምን አይነት ሰው ጋር ነው ያገጣጠመው ማለት ነው። እንግዲህ ብቻ በጣም እያሰቃየው ይገኛል ማለት ነው። እንግዲህ ሲያናድደው አውራ እንጂ ምን አባክ ይዘጋሃል፣ የኔ የሆነችን ሴት ማንም እንዲነካት አልፈልግም እያለ እንግዲህ ያበሳጨዋል። ልክ የራሱ አረጋት በቃ ጨርሶ ማለት ነው። እና እንደዛ እያለ ሲለው ያው እንግዲህ ቢኒም ስማኝ አንተ ሙትቻ እንዳንተ አይነት ቃላት አላባክንም፣ ወንድነት የሚለካው ፊት ለፊት ነው፣ እንዳንተ የሰው ጥላ በመሆን አይደለም ይለዋል ማለት ነው። እንግዲህ ክፈት ስልክህን ይልና ግዴታ ስልኩን ያስከፍተውና ማለት ነው ቤተሰቦችህ እንደሞትክ ነው የሚያውቁት፣ ፎቶ መነሳት አለብህ፣ እንካ ክፈት ስልክህን ይልና ስልኩን አስከፍቶ ፎቶ በግራ በቀኝ እንደዛ ያሰቃየውን በደም ጭምልቅልቅ አድርጎ የፈነከተውን ሁሉ እያሳየ ይሰውረዋል ማለት ነው። ከሰወረ በኋላ እንግዲህ የሚልክላት ቀጥታ ለማን ነው? ለጽዮን ነው ማለት ነው። ፎቶውን ለጽዮን ነው የሚልክላት። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን ኤርትራውያን ወገኖቼ ሁላችሁም በያላችሁበት ሰላማችሁ ብዙ ተረፈፍ ይበልኝ እያልኩ ዛሬም በአዲስ ቪዲዮ ከች ብያለሁ ማለት ነው። እሱም ሐረግ ክፍል 89 ነው ይዤላችሁ የመጣሁት። ያው ሁላችንም እንደምናውቀው ክፍል 88 ላይ እንግዲህ አቤል ቢኒን አግቶት ነበር ያለቀው ማለት ነው። እንግዲህ በመቀጠል እንግዲህ ክፍል 89 ጽዮን እንግዲህ እንደዛው ዝግት አድርጋ አታወራ፣ አትናገር፣ አትጋገር ከጣውላ ከወንበር ላይ ቁጭ ብላ እነ ናታንና ቤዝ ደግሞ ከጎኗ ቁጭ ብለው አይን አይኗን እያዩ እያለ ከድንገት ስልኳ ሜሴጅ ነገር ይገባል ማለት ነው። ልክ ስልኳን ብድግ ስታደርግ እንግዲህ የቢኒ ፎቶ ነው የተላከላት። እንግዲህ ሳቅና ደስታ የተደበላለቀበት ለቅሶም ደስታም በቃ ጩኸት ነገር ታወጣለች ማለት ነው። እህቴ እያለቀሽ እኮ ነው፣ እያለቀሽ እኮ ነው፣ ምን ሆነሽ ነው፣ ምን ተፈጥሮ ነው ሲላት እንግዲህ ቢኒ አልሞተም ትላለች። አለ በህይወት ቢኒ አልሞተም ወንድሜ ትልና እንግዲህ እቅፍ ይደራረጋሉ ማለት ነው። ቤዝም ናታንም እንግዲህ በደስታ ይሞታሉ እንግዲህ ከዛ አላመኗትም ነበር እና ስልኳን እንግዲህ ናታን ቅብል ይልና ያየዋል ማለት ነው። በደስታ እንትን ይላል። ልክ ሲያየው እንግዲህ በደንብ ክልክል ብሎ ሲያየው ማን አባቱ ነው እንደዚህ ያደረገው? በህይወት ይኑር እንጂ እኮ ጎድተውታል። ማን ነው እንደዚህ የጎዳው? ማን አባቱ ነው እንዲህ ያደረገው? እያለ እንግዲህ ሲበሳጭ ተው እንጂ ወንድሜ ትለዋለች። እሷም ቤዝ ነፂ ማለት ነው። እኔ የምፈልገው በህይወት መኖሩን ነው። ይልቅስ ካለበት ፈልገህ አምጣልኝ ወንድሜ፣ ካንተ ውጭ ማንም ሊደርስለት አይችልም። አንተ ድረስለት ፈልገው ወንድሜ ትለዋለች ማለት ነው። እሱም እንግዲህ እህቱን እሺ እህቴ አብሽሪ ካለበት ፈልጌ አመጣልሻለሁ ብቻ አንቺ ተረጋጊ ይላታል ማለት ነው። እንግዲህ እየደጋገመች ቤዚንም ቢኒ በህይወት አለ እኮ እያለች ቅፍ አድርጋ በደስታ እንትን ስትል ናታንም እንግዲህ ያው ወደ ፍለጋ ነው መሰል ይወጣል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ቪዲዮውን ላይክ፣ ሼር እያደረጋችሁ እንዲጀምሩት በአክብሮት ጋብዛለሁ ማለት ነው። ወደ ቤቴ ደግሞ አዲስ የመጣችሁ ቤተሰቦች ሰብስክራይብ እና የደወል ምልክቷን በመጫን ቤተሰቤ ትሆኑ ዘንድ ለማስታወስ እፈልጋለሁ ማለት ነው። ያላችሁንም ሀሳብ አስተያየት በኮሜንት አስቀምጡልኝ ማለት ነው። እንግዲህ ጽዬ እንግዲህ ዳጊ ጋር ትደውላለች ማለት ነው። ዳጊ እንግዲህ ገኒ ያው ታማለች፣ አታወራም፣ አትናገርም፣ ምንም ነገር አትልም ማለት ነው። ከዛ ደውላ ለዳጊ እንግዲህ ቢኒ አልሞተም በህይወት አለ ዳጊዬ ስትለው እንግዲህ በዛች ሉሊት በተባለች ቃጠሎ የሆነች ሴትዮ ነገር አመላላሽ እንደ ጭድ የሆነች አያያዥ ማለት ነው። እሷ እንግዲህ ደውላ ባስደነገጠችባት ምክንያት ስትወድቅ እንግዲህ እንደዚህ ጸጥ ብላ ቀርታለች ማለት ነው። በመቀጠል ደግሞ ዲያራ እንግዲህ የወንድሟን ክፍል ከፍታ ልትገባ ስትል እናቷ ድንገት በር ክፍት አድርጋ ስትገባባት እንዴ ማሚ ከየት መጣሽ ምናምን ትላታለች ማለት ነው። እሷም እናቷ ምን እያደረግሽ ነው ምናምን ስትላት እንግዲህ አይ የወንድሜን ክፍል ከፍቼ ማሚዬ ባለፈው ስላሳዘንሽኝ ውስጥ ምን እንዳለ አጣርቼ ልነግርሽ ነው ስትላት እንደዚህ ማድረግ አይቻልም፣ እንደዚህ አታድርጊ፣ እሱ ለለበት መክፈት የለብሽም፣ ውስጥም እኮ ካሜራ ሊኖር ይችላል ምናምን ትላታለች ማለት ነው። እንደዛ ስትላት እንግዲህ እሺ ትልና መለስ ስትላለች ግን ማሚዬ በጧት ሄደሽ የት ነው የጠፋሽው ምናምን ስትላት እንግዲህ አይ የሆነ ስራ ስለነበረኝ የስራ ባልደረቦቼን ስብሰባ
ሰብስቤ ነው የመጣሁት ትላታለች ማለት ነው። ከዛም እንግዲህ እሷም ወደ ክፍሏ ትሄዳለች ማለት ነው ልጅቷ እንግዲህ ስልክ አወራለሁ ብላ ትላትና እንግዲህ ስለ ናታን ጉዳይ ታጣራለች ማለት ነው። እህቱ ቡቲክ እንደምትሰራ ምናምን ይነግሯታል ነው የምትሰራው ብለው ይነግሯታል። አጣሩ። ከዛ ከተጣራ በኋላም አሁንም ያው እንድትከታተሉ ትፈልጋለሁ ትላለች ማለት ነው። የዲያራ እናት ማለት ነው እንግዲህ ለናታን ስራውንም እንዲያስገቡት ትነግራቸዋለች የባልደረቦቿን ማለት ነው። በመቀጠል ደግሞ ዳጊ እንግዲህ ወደ ፂ ስልክ ይደውልና እንግዲህ እኔ ገንዬን ስላመማት ስላልተመቸኝ አንቺ ወደዚህ ብትመጪ ብሎ ሲላት እንግዲህ ጽዬም እንግዲህ እሺ ችግር የለውም እኔ እመጣለሁ ትለዋለች ማለት ነው። ከዛም ጽዬ እንግዲህ ወደ እነ ገኒ ቤት ትሄዳለች። ስትሄድም እንግዲህ ገንዬ አልተሻለሽም አሁንም ምናምን እንደው በቃ አልተሻላትም፣ ምንም ለውጥ የላትም፣ መድኃኒቷን እየሰጠሃት ነው እየወሰደች ነው ብላ ትለዋለች ዳጊን ማለት ነው። እሱም እንግዲህ መድኃኒቱንም በትክክል እየሰጠኋት ነው፣ ግን ምንም ለውጥ ነገር የለም አትናገርም ይላታል ማለት ነው። እሷም እንግዲህ አይናቸውን እያየች ጸጥ ብላ ነው የቀረችው ማለት ነው። እንደው ሉሊት ግን የእጇን ባገኘች አሁንም መልሳ ባለፈው አሳዝናኝ ነበረ፣ ግን እሷ የምታርፍ ሰው ነገረኛ ነች እና ሰው የእጁን ሲያገኝ አሪፍ ነው። አሁንም የእጇን ይስጣት ነው የምለው። የምር ገኒ ጥሩ ሰው ነች፣ ግን ለማንም ክፉ አትመኝም። እሷ ግን ድፍት ትበል እያለች ሁሉ ነበር ስትነገራት የነበረው ማለት ነው። እንግዲህ ጽዬም ልክ ዳጊ ጋር እያወሩ እያለ ከድንገት መልሶ ሜሴጅ ይላክላታል ማለት ነው በስልኳ። መጀመሪያ ወደ ዳጊ ሳትሄድ በፊት እንግዲህ ለቢኒ ቢኒዬ በህይወት አንተ ኑር እንጂ ሁሉንም ነገር እነግርህና እንደነበረ ይመለሳል ስትለው ነበር ማለት ነው። ከዛ እንግዲህ ያንን ሜሴጅ ስታይ ያው እንግዲህ ቢኒያም ያ ማን ነው አቤል እሱ ነው የላከላት ሜሴጁን ወደ እሱ እንድትሄድና እንዳገኛት ማለት ነው። ያው እንግዲህ እሷም ዳጊን በቃ የምሄድበት ጉዳይ አለ ልሄድ ነው ስትለው ተይ እንጂ ጽ ትተሽኝ አትሄጂ ትንሽ አብረሽ ቆይ ሲላት አይ አሁን በጣም አስፈላጊ የሆነ ነገር ስለሆነ መሄድ አለብኝ ብላ ትታው ትሄዳለች። ከዛ በኋላ እደውልልሃለሁ ትለዋለች ማለት ነው። እንግዲህ አቤልም እንግዲህ ማናደዱን ቀጥሏል ማለት ነው። አንተን አትፈልግህም እሷ ናት አስወግድልኝ ያለችኝ ምናምን እያለ ይለዋል። እሱም እንግዲህ ባለፈው እንደ እንቅፋት የሆነ እንቅፋት መታኝ ምናምን ብላ ያለችውን ያስታውሳል ማለት ነው። ግን ደግሞ ውሸታም ይለዋል፣ አያምነውም። ግን ደግሞ እሱ ብታምንም ባታምንም እሷ አትፈልግህም ምናምን እያለ ቢለውም ቢኒ ያምነዋል ብዬ ስለማላምን ያው ተንኮሉን አሁን ላይ ይገባዋል ብዬ አምናለሁ። ከዚህ በፊትም ነገኒ ወይንም ደግሞ የወንድሙ ልጅ ያለውን ስለሚያስታውስ ይሄኛውን ያምነዋል ብዬ አላምንም ቢኒ በተቻለው ማለት ነው። ያው እንግዲህ እንደዚህ እያደረገ እያሰቃየው ይገኛል ማለት ነው በሚገርም ሁኔታ። ያው እንግዲህ ፂንም ካገኛት በኋላ አቤል ማለት ነው ምንድን ነው ያላት ቀጥታ ያንን ባለፈው እሷና ዳጊ ሪከርድ ቮይስ አስቀምጠውበት ነበር እና ስለ ያፌትን እንደወጋው ምናምን ያ ነገር ስላሳሰበውም ያችን እንድታጠፋለት ይጠይቃታል። አለበለዚያ ግን ቢኒን በህይወት እንደማለቀውና እገለዋለሁ ብሎ ስለሚያስፈራራት ያው እሷም እንግዲህ አንተ ያልከኝን ሁሉ አደርጋለሁ ብቻ አንተ እሱን ልቀቅልኝ ብላ በዚህ ይነጋገሩና እሷም እየተበሰጫጨች እሱም ደስታውን እያጣጣመ ይመለሳል ማለት ነው። ዛሬ ላይ ደግሞ መስቲካ እንኳ የለውም ቀጭ ቀጭ የሚያረጋት ብቻ ራሱን ደስ እያለው ነው የተመለሰው ማለት ነው። ግን ደግሞ ለዚህ የሆነ ነገር ታገኝለታለች ብዬ አምናለሁ። ቮይሱን ጨርሳ የምታጠፋለት አይመስለኝም። ካጠፋችው ነገር ነው የሚበላሸው። ምክንያቱም የዳጊ ህይወት ያስፈራል ማለት ነው። ያ ሪከርዱ ከጠፋ ዳጊን እሱ እንደወጋው አድርጎ ነው ለያፌት የሚነግረውና ይሄ ውሻው ማለት ነው አቤል። በመቀጠል ደግሞ ያፌት ታሪኩ ይገናኛሉ ማለት ነው። ታሪኩ እንዴት ነው ሰዎቹ ሀገር ውስጥ ገቡ? አዎ ገብተዋል አለቃ ይለዋል። መቼ ይሁን በዚህ ሳምንት ነገሮችን አመቻችቼ አረገዋለሁ ይላል ያፌት ማለት ነው። ከዛም እንግዲህ ቆይ የዛ የሙትቻ ነገርስ ይለዋል። ኧረ አለቃ ምንም ነገር የተገኘ ነገር የለም ይለዋል ማለት ነው። ያው እንግዲህ ሙትቻ እያለ የሚለው ማን ነው ቤኒን ነው ማለት ነው። እንግዲህ የያፌትም እንዴትም ቆይ ማን ነው የቀደመኝ እንዴትም አድርጋችሁ የያዘውን ሰው ፈልጋችሁ አምጡልኝ ይለዋል ታሪኩም ማለት ነው። እሺ አለቃ ይላል። ያው እንግዲህ እስካሁን ያው ማን እንደሆነ አላወቁም ማለት ነው። እና ያፌት ያው ማን እንደያዘው ቢኒን እስካሁን ድረስ ያወቁት ነገር እንግዲህ ታሪኩም እሺ አለቃ ትንሽ የተገኘ ነገር አለ እሱን አጣርተን እነግርሃለን ይለዋል እና በመቀጠልም ታሪኩ እና ተቀናቃኛችንም በዚህ ሳምንት አንተን ለማግኘት ፈቃደኛ ነው ይለዋል። ኧረ ዋው በቃ እንገናኛለን ይለዋል። መገናኘት እንችላለን ይለዋል ማለት ነው። ያው እንግዲህ ለተቀናቃኛቸውም በቃ ቀኑን ቆርጠህ ንገረው እንደምንገናኝ ይለዋል ማለት ነው። እሺ አለቃ። በመቀጠል እንግዲህ ስለ ስራቸው ካወሩ በኋላ ሲሳይንም ንገረው በአስቸኳይ ቢሮ እንዲመጣ እፈልገዋለሁ ይለዋል ማለት ነው። እንግዲህ ሄሎ ሲሳይ ይልና ታሪኩ አለቃ በአስቸኳይ ይፈልግሃል፣ ቢሮ ሊያገኝ ይፈልጋል ይለዋል። እሺ የሆነ ስራ ነበረ ስለው በቃ ከአለቃ ጋር ስትጨርስ ስራውን ትጨርሳለህ ይለዋል ማለት ነው። እሺ አሁን ቢሮ ነው አለቃ ሲለው አይ አሁን ይሄዳል ወደ ቢሮ አንተ ሄድ ይለዋል ማለት ነው። ከዛም እንግዲህ ያፌት ይሄዳል ማለት ነው ወደ ቢሮ። ከዛም በመቀጠል ደግሞ የቤዝ ፍቅረኛ ደውሎ እንግዲህ ወደ ቤዝ ምን ነው ዘጋሽኝ ይላታል ማለት ነው። እሷም እንግዲህ አይ ዘግቼ ሳይሆን ነገሮች ሲደራረቡብኝ ነው ምናምን ትለዋለች ማለት ነው።
እሱም እንግዲህ የሰው ልጅ እውነት ነው የሰው ልጅ ሁሉም የራሱ የሆነ ችግር ይኖርበታል። እኔም ሰሞኑን ከስራዬም ጋር ከቤትም የሆኑ ችግሮች ነበሩብኝ ይላታል ማለት ነው። ከዛም እንዲያገኛት እንደሚፈልጋት ሲነግራት ማለት ነው አይ ዛሬ እንኳ መውጣት አልችልም ትለዋለች ማለት ነው። እኔ ወደ አንተ መምጣት አልችልም የሆነ ጉዳይ አለ ትለዋለች ማለት ነው። ከቤት እንደማትወጣት ሲነግረው እሺ ለምን አንተ አትመጣም ትለዋለች ማለት ነው። እሺ ይልና እሱም እንግዲህ ወደነ ቤዝ ቤት ይሄዳል ማለት ነው። እንግዲህ ወደነ ቤዝ ቤት ሲሄድም ደግሞ ሉሊት እቺ ነገረኛ ማለት ነው እግርህ አልረዘመም ወይ ብላው ቁጭ አላለችም ገና ከመግባቱ። የምር በጣም ነገረኛ እንደ ሉሊት መጥፎ ሰውን ያላየሁም። የምር ያኔ አላደል ካለፈው እንትኗ የማትማር አሁን ያ ታሪኩ እንደዛ እንዳሰቃያት እንኳን ያንን አስታውሳ እንኳን ጥሩ ሰው ለሰው ጥሩ ሀሳቢ አለመሆኗ እኔ በጣም ትንቅ ይለኛል የሉሊት ማለት ነው። እና እንግዲህ ያው የዚህ አፍቃሪም እንግዲህ ከቤት መጥቶ እያወሩ እየተጨዋወቱ ነበር ማለት ነው። ከዛም በመቀጠል ደግሞ አቤል እንግዲህ ፂን የሆነ ቦታ ላይ ይቀጥራታል ማለት ነው። ነይ ብሎ ሜሴጁን ካየች በኋላ ይሄዳለች ማለት ነው። እዛ ሄደችበት እንግዲህ ልክ እንዳገኛት ያደረገው ነገር ምንድን ነው? ያንን ቪዲዮ ሪከርዱ እንድታጠፋለት እና ካጠፋች እንደሚለቅላት ቢኒን፣ ካላጠፋች ደግሞ እንደሚገለው ያስፈራራታል ማለት ነው። ያው እሷም እንግዲህ እሺ በቃ ለሱ ስል ሁሉንም ነገር አደርጋለሁ ትለዋለች ማለት ነው። እዚህ ጋር ደግሞ ኤፍራታ ያው በዛ እገልሃለሁ አለቅህም ስትለው አስፈራራት። ያው እንግዲህ ያንን ታልሰጠች እንደማይለቃትም ሲያስታውቃት ለሱ እንግዲህ እሺ ብለው እየተመለሰች እያለ ኤፉዬ እንግዲህ ናታን እዚህ ያፌት ክፍል ገብታ ጸጉሩን ታገኛለች ማለት ነው። ያንን ከያዘች በኋላ ደግሞ ቀጥታ ወደ ጽኔ የደወለችው ጽዬ ምን ላይ ነሽ እንዴት ሆንሽ ተሻለሽ ወይ ስትላት አይ ደህና ነኝ ግን ላገኝሽ እፈልጋለሁ ስትላት አይ ውጭ ነኝ አሁን ውጭ ለምን አንገናኝም ስትላት አይ ውጭ ሳይሆን መገናኘት የምፈልገው ቤትም መምጣት ናፍቆኛልና ቤት ነው ትላታለች ማለት ነው። ያው እንግዲህ ኤፍራታ ይሄን ያለችባት ምክንያት ከናታንም የራስ ፀጉር ለመውሰድ ነው ማለት ነው። ያው የያፌትን ስላገኘች ያው እንግዲህ ሆስፒታል ደውላም ለዶክተሩ እንደምትመጣ ነግረዋለች ማለት ነው። እንግዲህ ፂንም ደግሞ ደውላ ከቤት እንደምትመጣ ትነግራታለች ማለት ነው። ጽዬም እንግዲህ እሺ አንቺ ካልሽ ትላታለች። ከዛ እንግዲህ ናታንም ቤት ይመጣል ማለት ነው። ልክ ቤት ምጥት ሲል ሉሊት ነገረኛ እንደው የመጣውን ሰው ሁሉ እንደለከፈች ቆይ አንተ እዚህ ምን ትሰራለህ? ቢኒ ጓደኛህ አይደል እንዴ? ጓደኛህ ታግቶ አንተ እዚህ ምን ትሰራለህ? ምናምን ስትለው አንቺ ሴትዮ አርፈሽ ተቀመጭ ታግሼሻለሁ እስካሁን ምናምን ይላታል ማለት ነው። ልክ ይሄን እያለ ስልክ ይደወልለታል። ስልክ ተደውሎለት ወደ ውጭ ሄዶ ሲያወራ እንግዲህ የዲያራ እናት ናት የደወለችለት። የዲያራ እናት ደውላ እንግዲህ በአስቸኳይ እፈልግሃለሁ ወደ እኔ ና ቶሎ ትለዋለች። ለምን ምንድን ተፈጥሮ ነው ሲላት እንግዲህ ስራ እንዳገኘችለት ስትነግረው እንግዲህ ናታን በደስታ በቃ የሚሆነውን የሚይዘውን የሚጥለውን እስከሚል ድረስ እንግዲህ የለበሰውንም ልብስ ለመቀየር አይ ይሄን ለብሽማ ወደዛ ልሄድ የሚልና እንግዲህ እየዘለለ ወደ ቤቱ ይመለሳል ማለት ነው። ልብሱን ቀያይሮ ወደ ዲያራ እናት ቤት ለመሄድ ማለት ነው። ወይኔ ሉሊት ግን አትቻልም የምር። እንግዲህ የፂንም ፍቅረኛ እግርህ ረዘመ ብላው ቁጭ አለች። መቶ ሰላም ሲላት እንግዲህ ወይኔ እንግዲህ ፂ እሷን እንደው አፍሽ ቢያርፍ ምን አለ አንቺ መቼ ነው የምትማሪው ትላታለች ማለት ነው። ያው እንግዲህ ናታንም በደስታ ሙቷል የዲያራ እናት ስራ ስላገኘችለት። እንግዲህ በመቀጠል የዲያራ እናት እንግዲህ ሳሎን ቁጭ እንዳለች ድንገት በር ይቆረቆራል። ልጇ እንግዲህ ወረቀት ተቀብላ ስታመጣ ምን ጥቅት አደርግና ሰራተኛይቱ እያለች አንቺ ማን ተቀበያለሽ መልሰሽ ወረቀት ነገርም ሆነ ምንም በርም እንዳከፍቺ ትላታለች። ምን ነው እናቴ እየተቆጣሽኝ እኮ ነው ማም ስትላት አይ ላንቺ ፈርቼ ነው ከዚህ በፊት የተፈጠረውን ነገር ታውቂ የለ ምናምን ትላታለች ማለት ነው። ከዛም እንግዲህ አልተቆጣሁሽም እንዳትቀየምኝ ስትላት አይ ማሚ አልቀየምሽም እወድሻለሁ ምናምን ትላታለች። ያው እኔም እወድሻለሁ ምናምን ይባባሉና እንግዲህ እሷም ወደ ክላስ ሂጂ ስትላት ወደ ክላሷ ትሄዳለች። ታዛዥ ነች በነገራችን ላይ ልጅቷ ዲያራም ወይ ጸባዋ የተለየ ጸባይ ያላት እኔ በጣም ነው የወደድኳት። ያው እንግዲህ ወረቀቱም ስለ ናታን ነው። ስለ ናታን ህይወት ነው። ምን እንደሚሰሩ ምን እንደሚያደርጉ የሚያጣራ ወረቀት ነው። ያን ካወቀች በኋላ እንግዲህ የስራ ባልደረቦቿን ደውላ ስራው እንዲቀጥሩት ታደርጋለች ናታንን ማለት ነው። እንግዲህ በስተመጨረሻ እንግዲህ ኤፍራታ እየሮጠች ትመጣለች። መጀመሪያ ጽ እየሮጠች ከውጭ ስገባ ቤዝ እና ፍቅረኛዋ ሉሊት ነው ታች ነበሩ። እንዲህ ምና ነው ተከታያት ሲላት አይ ተዋት ብቻዋን መሆን ፈልጋ ይሆናል ትላለች ማለት ነው። ኤፍራታ ከዛ ክፍሏ ሂዳ ተዘጋለች ነፂ ማለት ነው። ከዛ እንግዲህ ኤፍራታ ትመጣና በሯን ትቆረቁራለች የፂን ክፍል። ከዛ ትከፍትና ትገባለች። አልጋ ላይ ቁጭ እንዳለች እንግዲህ እንዲህ ቤት ነጽዬ ፊትሽ ትክክል አይመስለኝም ምን ተፈጥሮ ነው ትላታለች። እንግዲህ ኤፉዬ ቢኒ አልሞተም ትላታለች ማለት ነው። አረ ትላታለች። ከዛ ደስ ሲላትና ኤፍራታ እኔ ፊቱንም ታውቆኝ ነበር እንደማይሞት ምናምን ስትላት እያለቻት እያለ በመሀል ስልክ ይደወልላታል ማለት ነው። ስልኩ ልታወራለት እንደወጣች የት ነው የናታን ዕቃ የት ማን አንስቶት ነው ምናምን እያለች ስትፈላልግ ከመሳቢያ ውስጥ እንግዲህ ሞሸጥ ታገኛለች ማለት ነው የናታንን። ከዛ እንግዲህ ፀጉሩን ይዛ ትሄዳለች ማለት ነው ለሜዲካል ምርመራ ለማስደረግ ማለት ነው።
እንግዲህ ይህን ካረገች በኋላ ጺም እንግዲህ ስልኳን አውርታ ጨርሳ ወደ ቤቷ ትመለሳለች ማለት ነው። ወደ ክላሷ ትገባለች። ኤፍራታም የፈለገችውን አግኝታለች ማለት ነው። የሁለቱንም የራስ ፀጉር ይዛለች ማለት ነው። እንግዲህ እዚህ ደግሞ ያፊት ቤቱ መጥቶ ኤፍራታ ቤት መስለው ኤፍራታ እያለ እየተጣራ ከላይ ከታች መስኮት ምንም ቢል ቤት እንደሌለች ይሆናል ማለት ነው። ያው እሷ እንግዲህ የሁለታቸውንም ፀጉር ይዛ እንግዲህ ወደ ሜዲካል ይዛ ለመሄድ ዱብንቅ እያለች ነው እንግዲህ ወንድማማቾች መሆናቸውን ለማወቅ ማለት ነው። በመቀጠል ታሪኩ ይመጣና አለቃ እያለው እያለ እንግዲህ አለቃ እያለው እያለ የሆነ ነገር ሊነግረው የፈለገ ይመስላል። ከዛ ምን ቢለው ጥሩ ነው ቢኒን ያገተው የአክስትህ ልጅ ነው ይለዋል ማለት ነው። አቤል ነው ያገተው ሲለው ድንግጥ እያለ ያልቃል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ቀጣዩን ክፍል ሐረግ ክፍል 90 አብረን የምናየው ይሆናል ማለት ነው። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ጊዜ ትትረፍረፍ ይበልኝ። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሕዝቦቿ ይሁን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ፣ ሰላም ቆዩልኝ። ባይ ባይ።